ከወገብ በታች የሚሰሩ ምን ሲሰሩ መሰለሽ? እግሬ የተበላሸውን ስጋ ደሞ አልወጣም ብይሻለሁ። አውጧል ጥይቱ ሲመታኝ። ያ ያበጠው ደም ደግሞ ስጋዬን አበሰበሰው ውስጥ ለውስጥ ማለት ነው። ሲያበሰብሰው ያን የተበላሸውን ስጋ እየቦጨቁ ሲያወጡ ስንት ጊዜ ፈጀባቸው ሰርጀሪ? 7 ጊዜ። የባህር ዳሮቹ 7 ጊዜ ከወገብ በታች ማለት ነው። የአዲስ አበባው ግን 5 ጊዜ ደም ስሬን ሲቀጥሉትም ጅማቴንም ሲቀጥሉት ማለት ነው። ከዛ ብዬ ምን ቀጥታ የአዲስ አበባውን ጨርሼ ወደ ባህር ዳር ሄድኩኝ። የባህር ዳሩን ስከታተል 5ቶቹ ጣቶች ጠቆሩ። አምስቶቹ ጣቶች ጠቆሩ፣ የእግሬ ማለት ነው። ከዛ ጥቁር ሲሉ ስትነኪያቸው በጣትሽ ስትነኪያቸው ይጮሃሉ፣ እንደ ቆርቆሮ ታውቂያለሽ? ልክ ይጮሃሉ እንደ ቆርቆሮ ማለት ነው። ከዛ አይ በቃ ከጥቅም ውጭ ናቸው፣ የጣትህ መቆረጥ አለበት፣ የጉልበትህ በታች ያለውን ግን እንከታተልልህ፣ 1 ወር ትስጠንና እንከታተል አሉኝ። ከዛ 1 ወር ሙሉ ሰጠዋቸው፣ ተከታተሉልኝ። ሲከታተሉልኝ 1 ወር ሙሉ ሲጠብቁ ማለት ነው የሚቆጣጠር ነገር ወጓተኝ፣ ከጣቴ በላይ እንዳይጨምር ማለት ነው። ጥቁረቱ የሚጠቁረው ከጣቴ በላይ ጨምሮ ወደ ጉልበቴ ከመጣ ጉልበቴ እንዳይቆረጥ ብለው የሚቆጣጠርልኝ ነገር ወጉኝ። ከዛ የእግዚአብሔር ስጦታ ምን ሆነ መሰለሽ? ተቆጣጠረልኝ። ባለበት ጣቶቼ ላይ ብቻ ጋፕ አድርጎ ቀረ፣ የጠቆረው የክሰል የመሰለው የበለዘው ማለት ነው። ከዛ በቃ እግዚአብሔር አልፈቀደም፣ ስለዚህ ጣቶቼ ይቆረጥ ተባለ። ጣቶቼ ተቆርጠው ከጥቁር አንበሳ 5 ጊዜ ሰርጀሪ ጨርሼ ወደ ባህር ዳር ተመልሼ ነው እንግዲህ የጥቁር አንበሶች ተብሎ ይቆረጥ ብለው ወስነውብኛል። ምንድን ጉልበቴ ላይ ተብሎ ይቆረጥ ተባለ። በቃ ምክንያቱም እነሱ ምንድን ነው ተጨፍኜ ሳለ ሕክምናው ተደራረቡብኝ፣ መድኃኒቱ ሁሉ ነገር ተደራረቡብኝ ስለነበረ ተደራርቦብኝ ስለነበረ ሕክምናው ከዛም በኋላ ሲደራረብብኝ ከዛ ሕክምናው ሲደራረብብኝ የጥቁር አንበሶቹ በቃ ስለዚህ ከዚህ ውጭ ጥቅም የለውም እግርህ መቆረጥ አለበት ብለው የጥቁር አንበሶች ውሳኔ ስለወሰኑብኝ ወደ ባህር ዳር እንድመለስ ተወሰነ። ወደ ባህር ዳር ተመልሼ የዛን ሰርጀሪ ጨርሼ ባህር ዳር አልኩኝ። 12 ጊዜ ሰርጀሪ ስትሰራ በሰርጀሪዋ አንዳንድ ታይም ስገባ እናቴም ስትጨነቅ ቤተሰቦች በሙሉ ሲጨነቁ ማለት ነው ልንገርሽ፣ ስጨነቅ እመብርሃን ታውቃለች አትጨነቁ እያልኩ ነው የገባው። የእመብርሃን ውለት አለብኝ መቼም አታሳፍረኝ። እኔን እዚሁ ደረጃ ያደረሰችኝ እመብርሃን እናቴ ናት። ከዛ ላይ አውጥታ በቃ አታስቡ ችግር የለውም እመብርሃን ታውቃለች ብዬ ያልኩባት ቀን ያቺ ቀን ለዚህ ደረጃ አድርሰኛለች። ከዛ 12 ጊዜ ተሰርቼ ከዛ የባህር ዳሩን ተጠባብቄ ያው እንግዲህ ማይሆን ነገር ነው፣ ማይመለስ ነገር ነው። ጣቶቹ መቆረጥ ተባለ። ጣቶቹ ተቆረጡ 5ቶቹ ሁላ። ከዛ ወደ ላይ ወርታች አይጫወትልኝም፣ እንደፈለግኩ አያራምደኝም። ከጫማዬ ውስጥ ስፖንጅ እጠቀማለሁኝ። ከጫማዬ ውስጥ ደግሞ ስፖንጅ ብቻ ሳይሆን አውዬ ቁመት እንዲያስጨምርልኝ እኮ ነው፣ ወደ ላይ ከፍታ እንዲሰጠኝ ማለት ነው። ከከፍተው በላይ ደግሞ የሚገርምሽ ነገር እጣቴ የለም። 5ቶቹ ጣቶች ተቆረጡ አላልኩሽም? እነሱ የተቆረጡ ስለሌሉ ካልሲ ያደርግበታለሁ በሽፉን ጫማ። ነጠላ ጫማ መልበስ አልችልም ጋይስ፣ ነጠላ ጫማ አልለብስም። ሹልክ ነው የሚልብኝ፣ አይችልም። ነጣቶች የሉም፣ 5ቶቹ ጣቶች የሉም። የሚመረኮዝላችሁ እኮ ጣታችሁ ነው እኮ። ጣት ከሌለ እንዲህ ብሎ ይመረኮዝላችኋል። ለጣቶች የፈንታ አድርጌ በሽፉን ጫማ ፊት ለፊት ማስገባቸው ካልሲዎች አሉ፣ እነሱን ካልሲ ይጠቀማለሁ። ከዛ ስፖንጅ ደግሞ አለ። ስፖንጁ ከፍታ እንዲሰጠኝ ነው፣ ቁመቱ ማለት ለእኔ ለራሴ ቁመቱ እንዲሰጠልኝ ነው። ከዛ እንደዛ አድርጌ ሰርጀሪውን ጨርሼ ምን ብዬ እንደገና ነርቮቼ ደካክመዋል። ከዛ ትንሽ የሚያስጨንቀውን ፓርት ታውቃለህ፣ የደረስኩ እርጉዝ ነኝና በጣም ነፍሴ እየተጨነቀች ስለሆነ የሚያስጨንቀውን ፓርት እለፈውና ኦልሬዲ ብዙ ዓመት የፈጀ ነው ያለፍከው። እሱን ፓርት አልፈህ አትደጋግመው። እሱ ፓርት ነፍሴ በጣም እየተጨነቀች ነው። እሺ ከዛ ነርቭና ጅማቶች ሲደካክሙ መማርዬ እነ መማር እነ ሳርዬ ታውቂያቸዋለሽ፣ እነ ሰብለ እነ ማሂ የመማር እህቶች ተሰበሰቡና ነበር እርዳታ ሲሰበሰብ እኮ መማር ቤት እኮ ገስት ላይ ነበርኩ፣ አብሬ እያስተባበርኩ ነበር። አቋም ታሪክ ሌላው ይማርበት ስላልከኝ ነው እንድትናገር እና እንትን ያልኩት። መቼም ላደረጉት ሰዎች ታውቂያለሽ አውዬ፣ ላደረጉልኝ ሰዎች ሁሌም ሳመሰግን እኔ ከነሱ ይልቅ ደግሞ እኔ ደስታ ይሰማኛል። ለምን መሰለሽ? እኔ እኮ ደህና ሰው ነኝ። ጣቴን የተቆረጥኩ ልንገርሽ አውዬ፣
እኔ የኔ የቤታችሁን ዝቅ ብዬ ያመለከታለሁ። እኔ ያጣው ጣቴን ነው። ቅዱሴ ለየት የሚያደርገው ምንድን ነው ብትይኝ፣ የደረሰብኝ አደጋ ያሳለፍኳቸው ፈተናዎች ሲደራረቡብኝ ከእድሜ አንጻር የሚለው ነገር ትንሽ እሱ ነው እንጂ ዝቅ ብዬ ነው የምመለከት። እንዲህ አቡ እኔ እኮ ጣቶች ብቻ የተቆረጡ እኔ እኮ ሽፍን ጫማ ውስጥ እኮ ልብስ ማይሸፍነው ቆሻሻ የለም፣ ልብስ ማይሸፍነው ቁስል የለም። አቡዬ ስትገላለጭ ባዶ ነን ሁላችን። ልብሳችን ነው እንጂ አደራ ምላችሁ እዚህ ውስጥ ያላችሁ በሙሉ በልብስ ተሸፍናችሁ በልብስ የተሸፈነ ነገር ሰው ላይ እንዳትፈርዱ። መጀመሪያ ውስጡ ማንነት አይታችሁ ነው አደራ። እኔ በጫሜ ውስጥ ተጠቅሜ የምሄደው ምንም ብዬ ልብስ ሸፍኖ በህድም ማለት ነው። አቦ ከተማይቱን እያየዋት ነው። ከተማውን ማየት እኮ ይናፈቀዋል። አቢባዬ ከተማውን ማየት እኮ ይናፈቀዋል። ሁለቱ እግሩ ተቆርጦ እኮ አለ እኮ አይደለም። እኔ እንኳን ከተማ እየጎበኘው እንደፈለግኩ እያየው ነው። ምክንያቱም አሸፍኔ ጫማ ተጠቅሜ እየሄድኩ ነው። ግን ከኔ በታች ዝቅ ያሉ አሉ። ለምን? ሁለት እግራቸውን ተቆርጠው መናገር ያልቻሉ መውጣት ያልቻሉ። ብንወጣስ? አረ እግራችን እንደዚህ ተጎርቶ ደግሞ ሴት አይቀርበነ ሰው አያወራነ ቻሉ መውጣት ያልቻሉ። ብንወጣስ? አረ እግራችን እንደዚህ ተጎርቶ ደግሞ ሴት ቀርበነ ሰው አያወራነ ቀና ብለው ተሸማቀው ቁጭ አሉ። ከቤት ለእነሱ መድረስ እፈልጋለሁ። ትልቁ ታርጌት የሱ ነው ለእኔ እንጂ ከቅዱሴ የባሰ ስንት አካል ጉዳተኛ አለ። እኔ በኮንፊደንስ እና ለሰዎች ትምህርት መሆን እፈልጋለሁኝ። ያለብኝን ነገር ላይፍ ስታይል ማሳየት እችላለሁኝ። ሰው ከእኔ ጎን እንዲቆምልኝ እኔ እንዲከተል ስለፈለግኩኝ ገብቶሻል። እኔ ብዙ ማስተማር የምፈልገው ነገር ስላለ ነው እንጂ ሁሌም ላደረጉልኝ ሰዎች ማመስገን የምፈልገው ለዚህ ነው። መማርዬ ከእናንተ ጋር ሰብሰብ ብላ ከእህቶቿ ጋር ያደረገችልኝ የነርቭና ጅማቴ የተደረገልኝ ሕክምና ነርቪ አይሰራም ነበር። ያ ያደረገችልኝ ነገር ማይረሳኝ ነው። ምክንያቱም ራሷን ብድግ ብላ አውርተኝ እዚህ ደረጃ ያደረሰች። ለሁሉም ሚዲያ ተናግሬያለሁ፣ መስክሬያለሁ። በእሷ ስር ደግሞ ያዩኝ ውጭ ሀገር ያሉ በሙሉ ስማቸው መጥቀስ በሚያቅተኝ ደረጃ ሙሉ ስማቸውን መጥቀስ ያቅተኛል። ታውቂያለሽ አውዬ በጣም ብዙ ናቸው። ኤቭሪቲንግ በጣም ብዙ የውጭ ሀገር ሰዎች ከጎን የነበሩ ቅዱስዬ ምን አነሰ፣ ቅዱስዬ ምንድን ነው የሚያስፈልግ ሲሉኝ የነበሩ እግዚአብሔር አምላክ በወጣ ይተካልኝ። ሁላችሁንም በጣም ነው ማመሰግናችሁ። ቅዱሴ ከዚህ በኋላ እዚህ ደረጃ ደርሷለኝ ታውቃላችሁ። ግን አሁንም ነገም የምፈልገው ነገር በጣም ብዙ ያልወጡ ልጆች አሉ ተጎርተው ውስጣቸው ተሸማቀው መናገር እየፈለጉ ሳይናገሩ የቀሩ። ቅዱሴ እኮ ሚዲያ ላይ ወጡ። አሁን ትንሽ ሸርሸር ብሎ ታየውኝ። በእናንተ ሚዲያ ይዛን ስታሰባስቡልኝ ብዙዎቹ አወቁኝ አይደለ? ግን እግዚአብሔር ይመስገን ለበጎ ነው እና እኔ አውዬ ላጣሁት ነገር አላማረርም። እግዚአብሔር ወደፊት ለሚሰጠኝ ነገር ነው የምማጸነው እና የምለምነው ማለት ነው። ፈጣሪ የምለምነው ሁሌም ይሄን ነው እንጂ ቅዱሴ እጣቴን አጥቻለሁኝ ከዚህ በኋላ እጣቴ ስለተቆረጠ ምንም አያደርግልኝም አልልም። ገብቶሻል? ምንም አያስፈልገኝም። ምክንያቱም አሳልፌዋለሁ። ከዚህ መቀጠል ደግሞ አሁን ከመጣሁ ሶሻል ሚዲያ ላይ ከመጣሁ እነ ኪንግ የሚባሉ አሉ፣ ኪንግ ፋሚሊ የሚባሉት በእነሱ ነው አሁን ወደ አዲስ አበባ እንድመጣ። አዲስ አበባ ነኝ ያለሁት። አሁን ሶሻል ሚዲያ እንድቀላቀል አደረጉኝ። ከዛ ናየውን ታውቂያታለሽ፣ የጆን ዳንኤል ሚስት ታውቂያት እንደሆነ እግዚአብሔር ያክብራተኝ አይፎን 30 ፕሮ ማክስ አሰጠች። ቶሚ ፋሽን ጫማ ሽፍን ጫማ ነው የምለብስ ብዬሻለሁኝ። ሽፍን ጫማ ብቻ ስለምለብስ ሽፍን ጫማውን ከቶሚ ፋሽን በራሷ ሂዳ ትታ እንግዲህ አስዩ አድርጊ ስንት ቢዚ እንደሆነች ታውቂያለሽ። ራሷ ችላ ሂዳ አሰጠችኝ። አይፎን 30 ፕሮ ማክስ አሰጠችኝ። አሁን ቪዲዮ እንድለቅ ማለት ነው። እና ብዙ ሰዎች ከኔ ጋር ሲሆኑልኝ ባለቤቷም ደብረ ዘይትና ልውሰድ ብሎ ዞኝ ሲሄድ ጆን ዳንኤል እና ትልልቅ ቲክታከሮች ከኔ እነ ፍራይዴዎች እነ ባምቢ እነ ዩቲናስ ሲያገኙኝ ዩቲናስንም አግኝተኛል። አይተሽ እንደሆነ ቪዲዮን ገብታችሁ እንደሆነ እነዚህ ሰዎች ሁሉ ስማቸውን ጠርተህ አንድ ቪዲዮ ሰርተህ ለምን አታመሰግናቸው? አመስግኛቸው። በቃ በቪዲዮ ካመሰገንካቸው ይደርሳቸዋል። ፒን አድርገው ቤትክ ላይ ይደርሳቸው። በተረፈ አንተ በጣም ጠንካራ ጎበዝ ልጅ ነህ። ታሪክህን በተደጋጋሚ ሰምቻለሁ፣ ግን ያልሰማ ካለ እንዲሰማ ደጋግመህ አስተማሪ ታሪክ አለኝ ብለህ ኮመንት ላይ ስለጻፍክ እንዲሰማና ሁሉም እንዳንተ አመስጋኝ እንዲሆን እንዳንተ ሁሉም ጎበዝ እንዲሆን ችግር እንደሚያልፍ ማስተማሪያ እንዲሆን ነው። በጣም እናመሰግናለን። በጣም አስተምሮናል። በጣም ጎበዝ ልጅ ነህ። በርታ። ከዚህ በላይ ደግሞ ትልቅ ደረጃ ደርሰህ ደግሞ እንደምናይህ እናምናለን። ግድ ነው አቡዬ፣ ግድ ነው። አኮራችኋለሁ። ገና ብዙ ቦታ ላይ ደርሼ እኔ በታች ለነበሩ ሰዎች ደርሼም አኮራችኋለሁኝ። እግዚአብሔር አምላክ ይርዳኝ፣ ይከተለኝ። አካውንቴን ብዙም ገና እየወጣው ነው። ገና ወደ 16,000 ምናምን አካባቢ ፎሎወር ደርሻለሁኝ። አቡዬ ጌም እየተጫወትኩ ነው። አይተሹ እንደ ሪከርድ ደርሶች እንደሆነ
እነ ጆዬ ማጫውተውኛልና ያ እና ፎሎ ባክ ማንች መልሽልኝ እንድታጫውጪ አትልልቆች ጋር አትልልቆች ጋር ስትሆኚ አልጫወትም። እንደ እኔ ትንሽዬ ጊዜ ሰጠሽ ነው እንጂ አንቺ ትልልቆች ጋር ስትጫወጪ ጊዜ እንተልሻለሁ። ለእነሱ ጋር መጫወት ያለብሽ ግን የተወሰነ ሰዓት ምናምን አስተዋውቀሽኝ አንቺ ያሉ ሰዎች እኔ ጋር ሲተዋወቁ 300 ሰው 200 ሰው ገባልኝ ማለት ከላይ ቤሌ እኔ ትልቅ ቦታ ደርሳለሁ ማለት ነው። ለእኔ ሞራል የሆኑኛ እነዛ ሰዎች መነቃቂያ የሆነኛ እና አቡዬ ፎሎ ካደረግኩ ስንት ዓመት ነው? ገና አንቺ እኮ የዛሬ ስንት ዓመት ነው እርዳታ የምትሰሪ አውቅሻለሁ። ቅዱስዬ ይሄ 8ኛ አካውንቴ ነው። የድሮ ፎሎ ያደረግኩት አካውንቶች እንዳለ ባን ተደርገዋል። እኔ 7 አካውንት ተዘግቶብኝ ይሄ 8ኛው ነው። ስለዚህ በድሮ አካውንት ፎሎ ባረከኝ ፎሎ ባክ አድርጌክ ነበር። ይህ አካውንት አዲስ ነው። በዚህ አካውንት አልተገናኘንም። ይህ አካውንት 7 ወሩ ነው እና ለዛ ያው ፎሎ ባክ አድርጌሃለሁ። ፍሬንድ ሆነናል። ኦኬ በቃ ፕሮፋይልንም ካየሽው እንደ አንቺ መልካም ሰው ነሽ። ከእህቶችሽ ጋር እንደ እህቶችሽ ነው የምታያቸው። እነ ሳሪ እነ መማር እህቶችሽ ናቸውና እግዚአብሔር አምላክ ይስጥልኝ። ሀሳቤንም ስላዳመጣችሁኝ ብቻ ጠንካራ ሆኖ ነገ የሚደርስብን አናውቅም። ቅዱሴ ሳያስቡ ነው የተመታ። አስባችሁታል? ምንም ሳላስቡ ነው በጥይት አደጋ የደረሰብኝ በባጃጅ። ሰው በጣም እኮ አልፎ አሁኑ ያ ሁሉ ነገር አልፏል። አሁን ደስታህን ብቻ አውራ። እሱን ጊዜ እግዚአብሔር ይመስገን ሆነክ ደስተኛ ሆነክ ፈጣሪክን በማመስገን መኖር ያለብ ደጋግመህ የዛሬ ስንት ዓመት ስላለፈው ችግር ደጋግመህ ካወራ ከውስጥ አይወጣም እና እርሳው። እኛም ደጋግመን ሰምተነዋል ይህንን እና አሁን በቃ ደስተኛ ሁን፣ ጌም ተጫወት፣ ቪዲዮ ስራ፣ ህይወትክን ቀጥል። እሺ ወንድም አለ። እሺ አቡዬ አመሰግናለሁ። በጣም ነው የምወዳችሁ ማከብራችሁ። እዚህ ፋሚሊዎች ያላችሁ የአቡዬም ከኔ እንግዲህ ትምህርት ወስዳላችሁ። ጠንካራ ሁኑ። ጠንካራ እኔ ደስተኛ ነኝ በህይወቴ በማጣው ነገር ሳይሆን ገና እሰራለሁ ብዙ ነገር ገና ወደፊት ብዙ ይጠበቅብኛል እና ስለዚህ አብሽሩልኝ። ውጭ ሀገር የምትኖሩ በስደትም ያላችሁ ይሄ ቀን ያልፋል። እሺ በርቱልኝ፣ ሁላችሁም በርቱ። በቃ ማታልፍ ቀን የለም። ቅዱሴ እንደዚህ ሆኖ ራሱ ደስተኛ ነው በቃ። ስለዚህ ለተሰጣችሁ ነገር አመስጋኝ ሆኑ፣ ለሚሰጣችሁ ነገር አመስግኑ። ነገ ደግሞ በረከት ብዙ ነው ይመጣላችኋል። ስለዚህ እግዚአብሔር ያክብርልኝ። አቡዬም ስላከበርሽኝ መድኃኒዓለም ያክብርልኝ።